ኮትን 23 ሚሊዮን ብር ያስፈልገኛል። ከችግሬ እንደወጣ ይርዱኝ። ለእናቴ ቤት ልግዛላት። አንድ እናት ጎዳና ላይ አስወጥተህ ለሌላ እናት ቤት ልትገዛ ነው? እናትህ ከሌላ ሰው ገንዘብ በተቀበልክበት ገንዘብ ቤት ብትገዛላት ምን የምትል ይመስልሃል? የኔ እናት ምንም አይሰማት። የማደርገውን ነገር በሙሉ ታውቃለች። ከኔ 23 ሚሊዮን እንደምትቀበል ታውቃለች? አዎ ታውቃለች። ከእናቴ ምንም ነገር አልደብቅም። ሁሉንም ነገር ነው የምነግራት። አንድ እናት አስረህ ወንበር ላይ ያሳደርክ መሆኑን ስታውቅ ምን አለች? እንዴት እንደዚህ አረመኔ ትሆናለህ ብላ ረገመች? መረቀችኝ? አዎ የሰራችሁትን ወንጀል ካሳየዋት በኋላ እነዚህማ ዋጋቸው ማግኘት አለባቸው። ስለዚህ ጥቅም ያለ ብር ተቀበላችሁ አለች። ደህንነቷን በእኔ ወርቄ ብር ልታጥብ ነው ያሰፈሰፈችው። እቺ የተረገመች አሮጊት እናቴ ናት ትገኛለች። ሰምኛለሽ? በቤተሰብ በመጣ ማለት ባይኔ መጣ ማለት ነው። እሺ ምን ቤተሰብ አለኝ ትላለህ? የወንበዴ መናኸሪያ ናችሁ እንጂ ቤተሰብ ሳይሆን የማፊያ ቡድን ነው ያላችሁ። አስቀየምከው እንዴ? ከእርሶ መቼስ እኛ እንሻላለን አይመስሎትም? ዓለም ካጋቿ የፍቅር ጥያቄ እንደቀረበላት ሁላችንም የምናስታውሰው ነገር ነው። ዛሬ ደግሞ የቀሚስ ስጦታ አበርክቶላታል። ቀሚሱ በጓደኛው አማካኝነት ነው ለዓለም ስጦታ የተበረከተላት። እሷም ይህንን ስጦታ አልቀበልም ስትል ለመከራከር ሞከረች። ቦስ ከተናገረ ወደኋላ ማለት የለም። ይህንን ቀሚስ ተመልሼ ለሱ የምሰጠው ከሆነ በፍጹም አያተርፈኝም ሲልም ቸኮሌት ጋር አድርጎ እንደላከላትም ይነገራታል። ታዲያ ቸኮሌቱ የታለ ስትልም ጠይቃለች። ቸኮሌቱን አንቺ ስለዘገየሽብኝ በልቼዋለሁ፣ የቀሚሱ ስጦታ ይኸውልሽ በማለትም ቀሚሱን ከሰጣት በኋላ ወደ ቤቷ እየተመለሰች ሳለ ከፀሐይ ከጓደኛዋ ጋር ትገናኛለች። ሆኖም የቀሚስ ስጦታ ከአጋቿ እንደተበረከተላትም ትነግራታለች። እሷም ጭራሽ አጋችሽን በፍቅር ጠልፈሽ ጣልሽው በማለት ተገረመች። ሆኖም ቀሚስ ብቻ ሳይሆን የቸኮሌት ስጦታም እንደተበረከተላት ነገረቻት። እሺ ቸኮሌቱን እንብላ አለቻት። እሱንማ እኔ ስለቆየሁበት እርቦት ስለነበረ ጓደኛው በልቶታል ስትልም ተናገረች። ወይዘሮ ወርቄና ዮዲትን በቪዲዮ እንድትቀርጽ ባዘዘቻት መሰረትም የታደረሽው ስትል ፀሐይን ጠየቀቻት። ፀሐይም በሚገባ እናትና ልጅ ሊደባደቡ ሲሉ ይኸው በቪዲዮ ሳንጄ ይዤዋለሁ በማለትም አሳየቻት። በዚህ አይነት ሁኔታ ያሰበችው እየተሳካላት የመጣ ይመስላል። ወንዶሰንን ዛሬ ለማሳመን ሞክራለች። ምንም እንኳን የኔ ሚስት ዮዲት ይህን ልታደርገው አትችልም እያለ ለመከራከር ቢሞክርም እናቱ ግን ዓለም በጣም ጥሩ ልጅ ናት፣ አይደለም ልትዋሽ ይቅርና ለእኔ ጠበቃ የሆነች እስካሁን ህይወቴን የታደገችው እሷ ናት፣ ዝም ብለህ ስማት ስትልም ልጃቸውን አስረድታለች። ዮዲትን ነገር ሲሰማ ለመከራከር ቢሞክርም ነገር ግን ሁኔታውን ለመቀበል ከአቅሙ በላይ እንደሆነበትና እውነቱን እስኪነዝረው ድረስ ነበር እያንቀጠቀጠው። መጋዘን እንደተዘጋችና ይህ ደግሞ በዮዲትና በእናቱ አማካኝነት እንደተከናወነም ዛሬ ላይ ወንዶሰን ለማወቅ አስችሎታል። የእናት ግፍ ክፍል 32 ምን አዲስ ነገር አለ? እስኪ አብረን እንከታተላለን። በባለፈው ክፍል ወይዘሮ ወርቄና ዮዲት ክፉኛ እየተጨቃጨቁ ነው። ዮዲት የአባቴን ሀብት ንብረት ማለት ጀምራለች። ወይዘሮ ወርቄ ሂጅና ከመቃብር ፈልጊው፣ አባቴ የምትይው ንብረት እንደሌለ ነው የምነግርሽ በማለት ልጃቸውን ተከራከሩ። ክብር ለሚገባት ለወይዘሮ ወርቄ የእናትነት ማዕረግን እንኳን ልትሰጣቸው አልፈለገችም። ታዲያ ጭቅጭቃቸው እየደራ መጥቶ በአንቺ ጸባይ ነው ይኸው የወጣሁት፣ የባልሽን እናት ግዳያት እያልሽ ባስተማርሽ መሰረት ዛሬ የማልወጣበት ዕዳ ውስጥ እየከተትሽኝ አንቺ ነሽ። ያንቺን ጸባይ ወርሽ በማደጌ ከሰዎች የማልግባባ ክፉኝም ደኩኝ በማለት ወይዘሮ ወርቄም እየወቀሰቻት ነው። ወይዘሮ ወርቄም እኔ ድሌ አዝናለሁ። ሰው ልጁ ለእናቱ ሲል ብዙ ነገር ያደርጋል።
የማልችለው ዕዳ ውስጥ ከተሽኝ ይኸው ዛሬ በምን አይነት ሁኔታ እንደምወጣው አላውቅም ትላለች። ክርክራቸው በእንዲህ እንዳለ አጋቹ ቤታቸውን በቪዲዮ ቀርጾ ወስዶት ስለነበረ ከደላላ ጋር እየተነጋገረበት ነው። ይህ ቤት 24 ሚሊዮን ብር አስይዟል። ያው ወደ ቤት በመምጣትም ልጅዎትን የወዲትን ይወዷታል ወይ ሲልም ጠየቀ። አዎ ምንም እንኳን ችግር ውስጥ ብትከተኝም የወለድኳት እናት እስከሆንኩ ድረስ እንዴት እጠላታለሁ ይላሉ። እንግዲያውስ ልጅዎትን ከወደዱ እኔም ቢሆን እናቴን ወዳታለሁ። እናቴን ለማስደሰት ደግሞ ይህ 24 ሚሊዮን ብር ያስፈልገኛል። 24 ሚሊዮን ብር አስይዟልና ተሽጦ 23 ሚሊዮን ብር አሁን ያርጉልኝ እያለም እየተጨቃጨቃቸው ነው። ጭራሽ ደግሞ ቤቴን አስገነጥተው እሱን ሽጬ የት ልገባልን ይላሉ። ይግቡ የትም አይመለከተኝም። እኔ ግን ይህንም ብር አሁን በጉጉት እየተጠባበቁት ነውና ኖርብሻል በማለት ወይዘሮ ወርቄን ያጨናንቃቸው ገብቷል። የት እንደሰነበተች ወዴት ባለችበት ሁኔታ አልተናገረችም ነበረ። ዛሬ ወንዶሰን የት ሰነበትሽ፣ ምን ተፈጠረ የሚለውን ጥያቄ አስከትሏል። በመጀመሪያ ከእናቱ ጋር እያወራች ነበረ። ወንዶሰን እናት ቤቱን በወንዶሰን ስም እንዳዞረችው እና ይህንን ማድረጋቸው ስህተት እንደሆነ አለም እየመከረቻቸው ነው። አይማዬ ለሞት ሲቃረቡ ውርሱ ይደርስ ነበረ። አሁን በሱ ስም አድርገሽ እንዴት ይሆናል? ለመግደል በተደጋጋሚ ጥረት ስታደርግ የነበረው። ሆኖም እነዛ አጋቾች ይህንን ቪዲዮ በመመልከታቸው ስቃያቸውን አሳዩ። ብቻ አሁንም የወዲትና እናቷ ከክፋታቸው ስለማይመለሱ መጠንቀቁ ተገቢ ነው። ቤቱ ግን በወንዶሰን ስም መሆን አልነበረበትም እያለች እያወራች ሳለ ወደሆኑ ወንዶሰን ወደ ሳሎን ይከሰታል። ያሉትን አንድ ባንድም አዳምጧቸው ነበረ። ሆኖም በእገታ እጇ እንደተሳተፈበትና ቤቱ በሱ ስም መሆኑ ምንም ችግር እንደማያመጣም ለመመለስ ይሞክራል። ማውጥ እውነት ነው። ምን ነበር የተፈጠረው? አለም እስኪ ተናገሪ በማለትም የቆየችበትን ሁኔታ እንድትታርክም ይጠይቃታል። እሷም ይኸውልህ ወንዶሰን የሰነበትኩበት ምን ያህል አጣብቂኝ ከባድ ውስጥ እንደነበርኩኝ ልነግርህ አልችልም። ወዲትና በእናቷ አማካኝነት የሆነ ጤፍ መጋዘን ተዘግቼ ነው የሰነበትኩት ትላለች። ሆኖም በእገታው ዩዲት አለች ነው የምትይኝ ሲልም ይጠይቃታል። አዎ በሚገባ በእነሱ አማካኝነት ነው እንድታገት ያደረጉኝ በማለት ትነግረዋለች። ወንዶሰን በፍጹም የኔ ሚስት አታደርገውም ሲልም ድርቅ ማለት ይጀምራል። ወንዶሰን እናት ዩዲት እንደምታደርገው ምንም ጥርጥር የለውም። ዝም ብለህ ስማት ልጄ። አለም የምትዋሸው ወይም አንድም የምትጨምርበት ነገር የለም አለችው። ምን አንቺን ልታግትሽ ትችላለች በማለትም ይጠይቃታል። ለምም ቀጠለች። እናት ግን መርዛ ልትገላት ስትሞክር ያኔ ቪዲዮ ቀርጬ ይዤባት ነበረ። በዚህ ተናዶ እንድታገት አደረጉኝ። ልጁ ደግሞ ቪዲዮውን በመያዝ በ23 ሚሊዮን ብር ያስፈራራቸው ገባ። በዚህ ምክንያት ስቃያቸውን ሲያዩ ነው የሰነበቱት በማለትም የተፈጠረውን አንድ ባንድ በግልጽ ተነግረዋለች። ወንዶሰን ግን ማመን አልፈለገም። የኔ ሚስት በፍጹም ይህንን ልታደርግ አትችልም። እንዴት ሊሆን ይችላል? የማይመስል ነገር አትንገሪኝ ወዘተረፈ ይላል። እንግዲህ ካላመንክም ነው፣ ምንም ማድረግ አይቻልም። እንዲያምነኝ የምጣጣርበት ምክንያት የለኝም። ለማንኛውም ይኸው ነው በማለትም ታሪኳን ጨረሰች። ናፊና ቀሪውን ትነግርኛለች ሲልም ወንዶሰን ይጠይቃታል። ታዲያ አለም ስትወጣ ወንዶሰን እማዬ አለም የምትናገረው ነገር ትክክል ነው ብለሽ ታምኛለሽ? እውነት ተቀብለሻታል? እያለም ይጠይቃታል። በሚገባ አለም የምትናገረው አንድም የሚወጣና የሚወድቅ የለውም። ያንተ ሚስት ስራዋ ይህ ነው ስትልም እናቱ ተጨመረችለት። ይህኔ ወንዶሰን በጣም ይናደዳል። ወይዘሮ ወርቄና ዮዲትም
የኖርሽው በጭቃ ቤት ነው። አባዬን ካገባች በኋላ ግን ምርጥ ቪላ ቤት እንዲኖርሽ አደረገ። ሽጠሽ መኖር አለብሽ በማለትም ጠየቀቻት። ሆኖም ወይዘሮ ወርቄ እኔ ስንቱን እግሬ ስር አድርጌ እንዳልገዛሁት ሁሉ ሽዬ ቤት ተከራይቼ እንዴት እኖራለሁ ስትልም ከክብሯ መውረድ እንደማትፈልግ ለልጃቸው ገለጹ። እንዲጭቅጭቃቸው እየደራ መጣ። የወዲት ወንድም ወዲያውኑም ይመጣል። እማዬን እንደ እናት አክብሪያት ሲልም የወዲትን ሰደባት። የወዲትም እሷ እኮ ናት ይህን ሁሉ ያስተማረችኝ፣ ጸባይ ትክክል እናቴን ትላለች። በእርግጥ አንድ አይነት ናቸው። እማዬም ቢሆን ምንም አይነት ጸባይ የለሽም። ልጅ ደግሞ ከእናቱም ሆነ ከአባቱ ብዙ ነገር ይወርሳል በማለትም ጸባይ ፍለጠው ቁረጠው እንደሆነና እስካሁን ድረስ በወንዶሰን እናት የሆነ እርምጃ እንዲወሰድባት እየመከረች መቆየቷን በግልጽ ያስረዳታል። ይህኔ ወይዘሮ ወርቄ በጣም ይደነግጣሉ። ከአንድ ጎረምሳ ልጄ ከጥቃት ይከላከልና ከዛም ያድነኛል ስል አሁን ግን አንተም ተጨምረህ ልትሰድበኝ ሞከርክ እያሉ መንጨርጨር ይጀምራሉ። አይ እማዬ የሌለሽን ስነ ምግባር ከየት አምጥቼ ልለጥፍልሽ ትፈልጋለሽ? ያው ወንጀለኛ ከሆናችሁም በእናንተ ወንጀል እኔ ገብቼ መታሰር አልፈልግም ማለት ወይዘሮ ወርቄን ይነግሯቸዋል። ወይዘሮ ወርቄም ክፉኛ በልጃቸው ተበሳጩ፣ ተናደዱ። አጋቹ በበኩሉ ደላላ ቤት ድረስ በማምጣት ዙሪያ ገባውን አስቃኘው። ሆኖም 24 ሚሊዮን ብር ገምቶ ከቤት ከወጣ በኋላ ግን አጋቹ ወደ ቤት በመመለስ ወይዘሮ ወርቄ ጋር እየተነጋገረ ነው። በመጀመሪያ ቢያንስ ለወንድ ልጅ ሊራራ ይችላል እና ቤታችን ተሽጦ ጎዳና ከመውጣታችን በፊት እባክህን አንተ ቢሆን ለምነው በማለት ወንድ ልጃቸውን እያማከሩ ሲሆን ላይ አጋቹ በጣም እድለኛ ነዎት 24 ሚሊዮን ብር አስይዟልና ለእኔ 23 ሚሊዮን ብር የተነጋገርነውን ይስጡኝ ሲልም እየተጨቃጨቀ ነው። እሳቸውም በፍጹም አይሆንም፣ ቤት የለቅ የትም አልሄድም፣ እንግዲህ ያመጣኸውን አምጣ እያሉም የተጨናነቁ ነው። እና የወንዶሰን እናት